አስተጋቡልኝ ምንም አይነት የፖለቲካል ኢንተረስት የለውም። የሀገራችን አፍላቶክሲን የነበረው ብልጽግናም ኢህአዴግም ደርግም ኃይለ ሥላሴም በነበረበት ጊዜ የነበረ ችግር ነው። ዛሬ የመጣ ችግር አይደለም። ይሄ ችግር የሁላችንም የስንፍና ችግር፣ መስራት ያለብንን ስራ አለመስራታችን ችግር ነው እንጂ ከአንድ የፖለቲካ ፓርቲ ጋር ወይም ከአንድ መንግስት ጋር የሚያያዝ አይደለም። ስርጉት ምግብ መች ጠፋ? ምግብ መች ጠፋ? አይ ዶንት ኖ ምግብ አለ አላቅም። ስርጉት ምግብ መች ጠፋ? እኔ ምግብ የለም ብዬ ነው ማስበው። ምግብ የለም ብዬ ማስበው ምንድነው ደህንነቱ የተጠበቀ ምግብ በብዛት የለም ብዬ ነው። ጥራቱን ደህንነቱን የጠበቀው ኢትዮጵያ አሁንም በገበሬ በላም ነው የምታርሰው። የምትወቃው በአፋ ስራ ነው የምትወቃው። ቴክኖሎጂዎች ጎተራ የለንም። ስለዚህ አገራችን ከፍተኛ ትኩረት ማድረግ ካለባት እንደ ብራዚል እንደ ህንድ የግብርና ቴክኖሎጂውና የግብርናው ስራ ላይ መጀመሪያውኑ ጋርቤጅ አውት መጀመሪያውኑ ግብርናው ላይ ተስተካክሎ ካልመጣ እዚህኛ ምንም ልናስተካክል አንችልም። በየቤታችን ቁጭ ብለን ቤታችን ማለቅ ነው። ቢኮዝ ግብርናው እኛ መቆጣጠር አንችልም። ግብርናው ሌላ ቦታ ነው የሚሰራውና ገበያችሁን ወይም ምግባችሁን እናንተ መምረጥ አትችሉም። ጸራርም ይረጭበታል፣ እንደዚህ አይነት አፍላቶክሲን ይጨመርበታልና ይሄንን ለመከላከል ምግባችን በደረቅ ንጹህና ቀዝቃዛ ሁኔታ መከማቸት አለበት። በትክክል በመውቂያ በኮምባየር መሰብሰብ አለበት። ጎተራ መግባት አለበት። እሴት መጨመር አለበት። መቀነባበር አለበት። ለረጅም ጊዜ መቀመጥ የለበትም። አገራችን እንግዲህ የምግብ ፍርሃት ስላለ ሰዎች እህል ያከማቻሉ፣ እህል ይገዛሉ፣ ለረጅም ጊዜ ቤታቸው ውስጥ ይተላል፣ ፈንገስ ያወጣል፣ ያንን ደግሞ ይጠቀማሉ። ስለዚህ ችግር ውስጥ እንወድቃለን። ስለዚህ በአጠቃላይ ይሄንን ችግር በስፋት ለመቀረብ በሀገር ደረጃ መደረግ ያለባቸውን ነገሮች ነግሬያችኋለሁ። አሁንም ገብታችሁ በ2026 በእኛ ዲፓርትመንት ሰዎች የወጣ ወረቀት አለ። አሁን በተጠናው ጥናት 30 ቀይ የበርበሬ ናሙናዎች ተመርምሮ ከዚህ ውስጥ 83% የሚሆነው የአውሮፓን ሊሚት አያሟሉም ወይም አይበላም። እንደምታውቁት ኢትዮጵያ ዲያስፖራው ምናምን በርበሬ ላኩልኝ ይላል፣ ግን የሚላክለት በርበሬ አፍላቶክሲን ያለበት መሆኑን ማወቅ አለበት። ባይ ዘ ዌይ በዋናው መንገድ ዲያስፖራው ስለሚወስደው ነው እንጂ በአውሮፓ ወይ በአሜሪካ በዋናው መንገድ ቢሆን እነዚህ ምርቶች እነዚህ ሀገራት ውስጥ ሊገቡ አይችሉም። ቢኮዝ ምርታቸው ከፍተኛ አፍላ